አፕሊኬሽን ኦፍ ዘ ቲዮሪ ኦፍ ኦፐራንት ኮንዲሽኒንግ። የኦፐራንት ኮንዲሽኒንግ በቲዮሪዎች እንዴት ነው የሚታይ የሚለው እንመልከት። የመጀመሪያው ኮንዲሽኒንግ ስተዲ ቢሄቪየር። ይህም አንድ ሰው ሲያጠና ጥናቱን የሚያፋጥንለት የተለያዩ ነገሮችን አዛምዶ ማስቀመጥ ነው። ለምሳሌ አንድ ተማሪ ጥሩ ሲያጠና መሸለም፣ ማበረታታት፣ ፈገግታ መስጠት፣ ቸብ ማድረግ፣ ግሬድ መስጠት የመሳሰሉትን ወይም ማርክ መስጠት፣ እነዚህ ከጥናቱ ጋር ጥናቱ የሚያፋጥኑለት ነገሮች ናቸው። ስለዚህ ጥናቱንና የሚያበረታቱ ነገሮችን ወይም ኢንድ ሪዘልቶች ጋር ማያያዝ ነው። ሁለተኛ ኮንዲሽኒንግ ኤንድ ክላስሩም ቢሄቪየር የሚባል ነው። ተማሪዎች በሚማሩ ጊዜ ደስ የማይል ነገር በትምህርት ሂደት ውስጥ ያጋጥማቸዋል። ይህ ደግሞ ያንን ትምህርት ወይም ደግሞ ያንን ክላስ ያንን መምህር አሶሺየት እንዲያደርጉበት ያደርጋል። ስለዚህ ደስ የማይል ሁኔታ ውስጥ ነው ከተማሩ ያንን ትምህርትና ደስ የማይል ሁኔታን አገናኝቶ ይማራሉ ማለት ነው። ወይም ደግሞ ያን መምህር አገናኝቶ ይማራሉ። ስለዚህ ሁኔታው ቢቀየር እንኳን ያ ደስ የማይል ነገር ከመምህሩ ጋራ አሶሺየት እንዳለ ይቀራል ማለት ነው። ሶስተኛው ማኔጂንግ ፕሮብለም ቢሄቪየር። እንግዲህ ኦፐራንት ኮንዲሽኒንግ የሚባለው የተማሪዎችን ባህሪ እንድንቀርጽ ሼፕ እንድናደርግ የሚያግዘን ወይም እንድንቀርጽ ያግዘናል። ስለዚህ ተማሪዎች ትምህርቱ እንዲወዱ የተለያዩ አበረታች ቆንጆ ነገሮች ማድረግ አለብን። መሸለም፣ ማበረታታት የመሳሰሉትን። ይህ ደግሞ ትምህርቱ እንዲወዱት ያደርጋል። ነገር ግን ኔጌቲቭ የሆኑ ነገሮችን አታች ማድረግ የለብንም። ለምሳሌ ተማሪዎችን መቅጣት የመሳሰሉትን። ፎር ዲሊንግ ዊዝ አኔክሲቲስ ስሩ ኮንዲሽኒንግ። ከነገሮች ጋር በሚዛመዱበት ጊዜ ፍርሃት፣ ጭንቀት እንዲሁም ደግሞ የተለያዩ ያላግባብ የሆነ ጥላቻዎች በውስጣችን ዲቨሎፕ እናደርጋለን። ለምሳሌ አንድ ህፃን ልጅ መርፌ ቢወጋና ቢያመው ሐኪም ቤትን ወይ ዶክተርን እንዲጠላ ይሆናል። ወይ ደግሞ በጦርነት ጊዜ የሚሰሙ የተለያዩ ድምጾች ወይም ጩኸቶች፣ የማስጠንቀቂያ ደወሎች የደወልን ፍላጎት ወይም ደግሞ ደወል ሲሰማ እንድንፈራ እንድንጨነቅ ያደርገናል። እንደነዚያ ነገሮችን ደግሞ በጊዜ ሂደት ማስወገድ እንችላለን። ይህም የሚሆነው ዲሴንሲታይዜሽን በሚባል ቴክኒክ ነው። ይህም ማለት ምንድን ነው? የዛን ነገር በመጠኑ እየተለማመድ ነው። ነገር ግን በጊዜ ሂደት ኢንቴንሲቲው ወይም ደግሞ የዛ ነገር መጠን እየጨመረ ሲሄድ ፍርሃታችን እየለቀን ይሄዳል የሚል ነው። 5 ኮንዲሽኒንግ ግሩፕ ቢሄቪየር። የቡድን ባህሪያቶችን መቅረጽ ማስተካከል ይቻላል። ይህም በሚያሳዩት ባህሪ እና ከዛ ጋር ተያይዞ ደግሞ የተለያዩ ሽልማቶችን እንዲሁም ደግሞ ቅጣቶችን በማዘጋጀት ማለት ነው። ለምሳሌ ተማሪዎች የቤት ስራ ሳይሰሩ ሰርተናል ብሎ መምህሩን በሚያሹበት ጊዜ ወይ ደግሞ አቴንዳንስን የተለያዩ ትክክል ያልሆነ ነገር በሚያደርጉ ጊዜ መምህሩ ይናደዳል። ስለዚህ ይህ ባህሪ ትክክል ካልሆነ ሌላ ጊዜ አይደግሙትም ማለት ነው። ወይ ደግሞ መምህሩ ክላስ ውስጥ ጥያቄ በመጠየቅ በማበረታታት የጥያቄና መልሱ ሂደት ለመማር ማስተማሩ ቆንጆ ኮንዲሽን የሚፈጥር ከሆነ ተማሪዎች እዛ ላይ ተሳትፎ እንዲያደርጉ ያደርጋቸዋል ማለት ነው። 6 ኮንዲሽኒንግ ኤንድ ኮግኒቲቭ ፕሮሰስ። እውቀት የማግኘት ሂደትን ከፈተና ከውጤት ጋር በማስተሳሰር ለውጥ ማምጣት እንችላለን። ለምሳሌ አንድ ሰው ተምሮ ፈተና ይፈትናል። መልሱን መቼ ነው የምንሰጠው? ያገኘውን ውጤት መቼ ነው ሊያውቅ የሚገባው? አሁን ነው ወይስ ቆይቶ ነው? መልካም ማበረታቻዎችን ጥሩ ውጤት ለሚያመጣ ሰው ወዲያው ከሰጠነው ያ ተማሪ ይበረታታል ማለት ነው። ለምሳሌ አንድ ሰው ጃንዋሪ ላይ የተፈተነውን ዲሴምበር ላይ ከ11 ወር አካባቢ በኋላ ምንመልስለት ከሆነ ያ ተማሪ የተፈተነው ፈተና እንኳን ላያስታውሰው ይችላል። ስለዚህ አንድ ሰው ከተፈተነ ወዲያውኑ መልሱ ወይም ደግሞ ውጤቱ ሊታወቅ ወይ ሊሰጠው ይገባል ማለት ነው። እያንዳንዱን ትምህርት በስቴፕ ባይ ስቴፕ መክፈል አለብን እና ደግሞ ሎጂካል በሆነ መንገድ ማስኬድ አለብን ማለት ነው። ስለዚህ አሁን የተፈተነውን አሁን ካወቀው ተማሪው ራሱን አጀስት ያደርጋል፣ ያስተካክላል፣ የጎደለውን ይሞላል እና ጥሩ ውጤት ካመጣ ደግሞ ይበረታታል ማለት ነው። 7 ሼፒንግ ኮምፕሌክስ ቢሄቪየር። ይህ ደግሞ የሚያሳየው ልናመጣ የምንፈልገው ባህሪ ወይ ደግሞ ልንማር የምንፈልገው ነገር በአንድ ጊዜ ኦቨርናይት ላይመጣ ይችላል። ስለዚህ ምንድነው ስቴፕ ባይ ስቴፕ ያንን ነገር እየተለወጠ ወደምንፈልግበት ቦታ ላይ እንደርሳለን ማለት ነው። ስለዚህ በትንሹ ለውጥ ሲመጣ ያንን ነገር እያበረታታ ነው እየሸለምነው ወደ ትልቁ ቦታ እንደርሳለን። ይህም የሚሆነው በሂደት ነው እንጂ በአንድ ጊዜ አይደለም ማለት ነው። 3.3.2 ሶሻል ለርኒንግ ቲዮሪ ኦር ኦብዘርቬሽናል ለርኒንግ ቲዮሪ። አልበርት ባንዱራ የተባለ ሳይኮሎጂስት ይህን ቲዮሪ ዲቨሎፕ አድርጓል። ይህም ቲዮሪ የሚለው ምንድነው? አንድ ሰው ሌላ ሰውን በማየት የሚፈልገውን ነገር መማር ይችላል ነው። ሞዴል ያደረገው አንድ ሰው አለ። ስለዚህ ያ ሰው የሚያደርገውን ነገር እሱን ማድረግ የሚፈልግ ከሆነ እሱን ኦብዘርቭ በማድረግ በማየት በመመልከት ያን ሰው መሆን ይችላል። የዛ ሰው የደረሰበትን ስኬት እሱን መድረስ ይችላል ነው። ይህ ቲዮሪ
ሶሻል ኮግኒቲቭ አፕሮች ቱ ለርኒንግ በመባል ይታወቃል። በሶስት መንገድ ይገኛል። የመጀመሪያው ሞዴል ያደረግነው ሰው ለምሳሌ ተማሪ አንድ ክፍል ውስጥ በሚያደርጉት እንቅስቃሴ ሌሎች ተማሪዎች እያዩ ሊማሩና ሊበረታቱ ይችላሉ። ይህም የሚሆነው እንዴት ነው? መምህር ለምሳሌ ጥያቄ ሲጠይቅ እጅ አውጥቶ የሚመልስ ተማሪ ማበረታቻ ይሰጠዋል። ጎበዝ በርታ ይባላል። ስለዚህ አጠገቡ ያለው ተማሪ ይሄንን አይቶ ጎበዝ በርታ መባል ስለሚፈልግ እጁን አውጥቶ ይመልሳል ማለት ነው። ይሄ ደግሞ ምንድነው? ዳይሬክት ሪፎርስመንት አለው ማለት ነው። ቀጥታ ይሸለምበታል ልጁ ማለት ነው። ሁለተኛው ቪካሪየስ ሪፎርስመንት የሚባለው ነው። ይህም ምንድነው? ሰውየው ወይም ተማሪው ቀጥታ አይሸለምበትም። ነገር ግን ሞዴል ያደረገው ሰው በሚሸለም ጊዜ ውጤት እንዳለው ስለሚያውቅ የሰውየው ስራ፣ ስለዚህ እሱም ይበረታታበታል ማለት ነው። ሶስተኛው ውጫዊ የሆነ ሽልማትን አይጠብቅም ይሄ ሰው። ይህ ማለት ምንድነው? ራሱ ቫሉ የሚያደርገው የራሱ የሆነ ነገር አለው። ለምሳሌ ጥሩ ውጤት ማግኘት ከፈለገ ሞዴሉን አይቶ ተበረታቶ ውጤቱን ካገኘ በራሱ ይደሰትበታል ማለት ነው። እንዲሁም ደግሞ እሱ ሊደርስበት የፈለገው ነገር አለ። ስለዚህ ያንን ነገር ከሰው እያየ ከጊዜ ወደ ጊዜ እየተስተካከለ ከመጣ ያ ነገር በራሱ እንዲደሰት በራሱ እንዲተማመን ያደርገዋል። የግድ ሰው ሊሸልመው ሊያበረታታው አይገባም ማለት ነው። ይህ ሶስተኛው ፎርም ነው። የሶሻል ኮግኒቲቭ ቲዮሪስቶች የሚያምኑት ምንድነው? ኦብዘርቬሽናል ለርኒንግ የሚባለውን ለመረዳት ኦብዘርቭ የሚያደርገው ሰው ምን አይነት የእውቀት ሂደት የአእምሮ ሂደት ውስጥ እየገባ እያለፈ ነው የሚለውን መረዳት ያስፈልጋል። ከዛ ውጪ መረዳት አይቻልም። እነሱ ፎከስ የሚያደርጉት ኤምፋሳይዝ የሚያደርጉት ምንድነው? ሞዴል ያደረጉት ሰው የሚያደርገውን ባህሪ ተቀብለውት ምን አይነት ሂደት ያልፋሉ፣ እንዴት ይተገብረዋል የሚለውን ነው። ውጤት ውስጥ ምንድነው የሚለውን ነው። በተለይ ደግሞ ህፃናቶች ማህበራዊ ህጎችን ሌሎችን እያዩ በሚማሩበት ጊዜ አስፈላጊ ይሆናል ማለት ነው። ይሄ ኦብዘርቬሽናል ለርኒንግ። ሞዴሎችን በማየት የምንማረው ትምህርት አራት ሁኔታዎችን ማሟላት አለበት ይላል ሳይኮሎጂስቱ ባንድራ ወይም የዚህ ቲዮሪ ባለቤት የሆነው። አንደኛው አቴንሽን ነው። አቴንሽን ማለት ሞዴላችን የሚሰራውን ስራ የሚያደርገውን ነገር በትኩረት መከታተል አለብን። ሁለተኛው ሪቴንሽን ነው። ይህ ደግሞ ምንድነው? ያየነውን ነገር ማስታወስ መቻል አለብን። ሶስተኛው ሞተር ሪፕሮዳክሽን። ይህ ደግሞ ያየነውን ያስታወስነውን ነገር ደግሞ መተግበር አለብን ማለት ነው። መሬት ላይ መዋል አለብን። ይሄ ግን ችግር ሊኖረው ይችላል። ምክንያቱም ህፃናቶች ለምሳሌ ትላልቅ ሰዎች የሚያደርጉትን አይተው ነገር ግን አቅሙ ላይኖራቸው ይችላል እነሱ እንደሚያደርጉት። አራተኛው ሞቲቬሽን ነው። ሞቲቬሽን ማለት ከውስጥ የመነጨ ፍላጎት ሊኖረን ይገባል። ይህም ደግሞ ከሽልማት ጋር የተገናኘ ነው። ስለዚህ ሰዎችን እያየን ወይም ሞዴሎችን እያየን የምንማረው ትምህርት አንድ ሞዴል ብዙ ተማሪዎች ሊኖሩት ይችላል። ስለዚህ የተለያየ አይነት ውጤት ወይም የተለያየ አይነት ተግባራችን ልንመለከት እንችላለን። ኤዱኬሽናል ኢምፕሊኬሽንስ ኦፍ ሶሻል ለርኒንግ ቲዮሪ። ሶሻል ለርኒንግ ቲዮሪ ለትምህርት እገዛ ያደርጋል። ይህ እገዛ የሚያደርገው ምንድን ነው ስንል አንደኛው ሰዎች ሌሎች ሰዎችን ሞዴል አድርገው እነሱ የደረሱበትን ለመድረስ በሚማሩ ጊዜ ይህ ለተማሪዎች መነቃቂያና ያስተምራቸዋል። ሁለተኛው ኮንሲኩዌንሱን ነግረን ለምሳሌ ጉዳቱ ምንድነው ጥቅሙ ምንድነው ብለን ከገለጽን በኋላ ስናስተምር ተማሪዎች ጉዳቱን ለመሸሽ ጥቅሙን ለማግኘት ሲሉ ይበረታታሉ። ሶስተኛው አልተርናቲቭ ሆኖ ያገለግላል። ይህ ምንድነው? ሌሎች ብዙ የመማሪያ መንገዶች ሊኖሩ ይችላሉ። ነገር ግን ይህ መንገድ ተማሪዎችን ይበልጡኑ የሚያነቃቃ ስለሆነ ሰዎችን ሞዴል አድርጎ መማር ለትምህርት አጋዥ መሳሪያ ነው ማለት ነው። ስለዚህ በፍጥነትና በቅልጥፍና እንዲሁም ደግሞ አመርቂ የሆነ ውጤት እንዲያመጡ ያደርጋል። በተለይ ደግሞ ይህንን በምናስተምር ጊዜ አራት ኮንዲሽኖቹ ምንድን ናቸው የሚለውን በማሳየት አቴንሽን፣ ሪቴንሽን፣ ሞተር ሪፕሮዳክሽን እና ሞቲቬሽን የሚሉትን በማሳየት እነዚህ ካሉበት ጥቅሙ ትልቅ ነው ማለት ነው። አራተኛ መምህራኖችም ሆኑ ወላጆች ትክክለኛውን ሞዴል መምረጥ መቻል አለባቸው። ሞዴሉ ትክክል ካልሆነ የሚመጣውን ውጤት ትክክል አይሆንም ማለት ነው። ሌላው ደግሞ የተለያዩ ሞዴሎችን አንድ ሳይሆን የተለያዩ ሞዴሎችን መጠቀም አለብን። ይህም ደግሞ አላግባብ የሆኑ አሉታዊ አመለካከቶችን እንድናስወግድ ያደርገናል ማለት ነው። ስድስተኛው በሞቲቬሽን ላይ በማበረታታት ላይ ትክክለኛ የሆነ እምነት በራሳቸው መተማመን ላይ እንዲመሰረት በማድረግ ስኬታማ እንዲሆኑ ነገሮችን በራሳቸው እንዲከውኑ እንዲሁም ደግሞ የተለያዩ ስራዎችን፣ ፈተናዎችን፣ አሳይመንቶችን፣ ፕሮጀክቶችን እንዲሰሩ የሚረዳቸው ነው። ሰባተኛ መምህራኖች ተማሪዎቻቸውን ሪያሊስቲክ የሆነ ኤክስፔክቴሽን እንዲኖራቸው ሊያግዟቸው ይገባል። ይህን ስንል ተማሪዎች ዝቅተኛ የሆነ የራስ ግምት እንዲኖራቸው አይገባም። በጣም ያላግባብ ደግሞ ከሚችሉት አቅም በላይ ወይም ያልሆነ ኤክስፔክቴሽን እንዲኖራቸው አይገባም።
ይልቁኑ የተመጣጠነ መሆን አለበት። ይህን ስንል ግን ከበድ ያሉ ጥያቄዎች አይሰጣቸውም። ያንን ለመድረስ እንዲጥሩ አይደረጉም ማለት ግን አይደለም። ስምንተኛ ሰልፍ ሬጉሌሽን ቴክኒክ የተማሪዎችን ባህሪ እንዲያስተካክሉ ያግዛል። ሰልፍ ሬጉሌቲንግ ቴክኒክ የምንለው ምንድነው? አንድ ሰው ራስ በራሱን የራሱን ነገር ደካማ ጎኑን እያየ እንዲያስተካክል የሚሄድ ለምሳሌ መውደቅ ሊሆን ይችላል፣ ወይ ደግሞ ስኬት ሊሆን ይችላል፣ ብስጭት ሊሆን ይችላል። የተለያዩ ነገሮችን ራሱን በራሱ ሬጉሌት እንዲያደርግ ማድረግ ያግዛል ማለት ነው። 3.3.3 ኮግኒቲቭ ለርኒንግ ቲዮሪ የክላሲካል እና የኦፐራንት ኮንዲሽን ከኮንቲጊቲ አንጻር የሚብራራ ነው። ይህን ስንል ነገሮችን ከቦታና ከጊዜ አንጻር አዛምዶ ማስቀመጥ ነው። ኮንቲጊቲ ማለት ለምሳሌ አንድ ውሻ ደውል እያሰማን ምግብ ብናስቀምጥለት በጊዜ ሂደት ይለምደዋል እና ደውል ሲደወልለት ምግብ እንደሚመጣ ስለሚያውቅ ሳልቬት ያደርጋል። ይሄ የምንድነው? የኮንቲጊቲ ሀሳብ ነው። ኮግኒቲቭ ለርኒንግ በሁለት መንገድ ሊከሰት ይችላል። የመጀመሪያው ላተንት ለርኒንግ፣ ሁለተኛው ኢንሳይት ለርኒንግ ወይ ደግሞ ጋስላት ለርኒንግ ወይ ደግሞ ፐርሰፕቹዋል ለርኒንግ የሚባለው ነው። ለግማሽ መቶ ዓመታት አሜሪካ ውስጥ አንድን ነገር የምንማርበት መንገድ እንደዚህ ባለ መንገድ ነው። አንቲሲደንት፣ ቢሄቪየር እና ኮንሲኩዌንስ በዚህ አማካኝነት ነው ወይም በዚህ ሂደት ውስጥ ነው የሚታወቀው የሚማሩት። አንቲሲደንት የምንለው ለምሳሌ ቀድሞ የሚገኝ ነገር መምህሩ ጥያቄ ይጠይቃል። ቢሄቪየር የሚባለው ደግሞ ለዚህ ጥያቄ ምላሽ ይሰጣሉ ተማሪዎች። ኮንሲኩዌንስ የሚባለው ደግሞ ከዚህ በኋላ መምህሩ ማበረታቻ ለምሳሌ ማወደስ ሊሆን ይችላል፣ ጎበዝ ታንኪዩ ማለት ሊሆን ይችላል። በዚህ አይነት መንገድ ትምህርት ሂደት ይካሄዳል ይላሉ። በ1940ዎቹ ሁለት የሶሻል ሳይንስ ሳይንቲስቶች ይህን ሀሳብ በማስተካከል የሰው ልጅ ከሰዎች መማር ይችላል፣ ከሰው ልጅ የሚማረው በጣም ብዙ አለ የሚለውን የሶሻል ለርኒንግ ቲዮሪ ዴቨሎፕ አድርገዋል። ይህ ደግሞ በ1960ዎቹ በ1970ዎቹ ከፍተኛ ተቀባይነት እያገኘ የመጣ ነው። በተጨማሪም ደግሞ ሰዎች ትላልቅ የሆኑ እውቀቶች ማመዛዘን፣ ምክንያት መስጠት የመሳሰሉትን እንዳላቸው የሚያሳይ ነው። ሰዎች ከጦጣና ከጥንቸል ጋር በመዳመር የኦፐራንት እና ክላሲካል ኮንዲሽኒንግ በዛ ፕሮሲጀር እንደሚማሩ ለማሳየት ተሞክሯል። ትክክል ነው። ነገር ግን ሰዎች ከጦጣና ከጥንቸል የተለዩ ናቸው። ምክንያቱም እምነት አላቸው፣ አመለካከት አላቸው፣ ኤክስፔክቴሽን አላቸው። ስለዚህ ኢንፎርሜሽን የሚያገኙበት የሚሰበስቡበት እና ፕሮሰስ የሚያደርጉበት ከእነዚህኛዎቹ ይለያል ማለት ነው። ይህ ደግሞ የሰዎቹን የእውቀት ፍለጋና እውቀት ማግኘት እንዲሁም የሰዎችን ማንነት አፌክት ያደርገዋል። ስለዚህ ሰዎች ፕሮሲጀር ብቻ ተከትሎ ሳይሆን ሌሎችንም ኦብዘርቭ በማድረግ የሚማር እውቀት እንዳላቸው ያሳያል። ላተንት ለርኒንግ፣ ላተንት ማለት ድብቅ ማለት ነው። ሰዎች በተደበቀ ሁኔታ አንድ ነገር ሊማሩ ይችላሉ። ይህን መማራቸውን ደግሞ የሚገልጹት ኋላ ላይ አስፈላጊ በሆነ ጊዜ ነው። ይህም የሚከሰተው ሪንፎርስመንት በሌለበት ሁኔታ ነው። ሪንፎርስመንት ስንል ቅጣትና ሽልማት በሌለበት ሁኔታ ሰዎች አንድን ነገር ይማራሉ። ለዚህም ኤክስፐሪመንት ተደርጓል። ቶልማን እና ሆንዚክ የሚባሉ በ1930 አይጦችን በሶስት ምድብ በመክፈል ሜዝ ላይ በማስቀመጥ ሜዝ ማለት የጥልፍልፍ ቤቶች ወይም መተላለፊያዎች የእንቆቅልሽ አይነት ቦታዎች ናቸው። እዛ ላይ በማስቀመጥ የእነዚህን አይጦች ባህሪ በየቀኑ በማጥናት ከ2 ሳምንት በላይ አጥንቷቸዋል። በቡድን ዋን ውስጥ ያሉ አይጦች ምግብ ሁል ጊዜ በመጨረሻው የሜዙ ክፍል ላይ ያገኛሉ። ሁለተኛዎቹ ደግሞ ምግብ ምንም አያገኙም። ሶስተኛዎቹ ደግሞ ለ10 ቀን ሙሉ አይሰጣቸውም። ነገር ግን በ11ኛው ቀን ያገኛሉ ይህን ምግብ። የመጀመሪያዎቹ ግሩፕ ውስጥ ያሉ አይጦች ስለዚህ ሁል ጊዜ ወዴት ይሄዳሉ ማለት ነው? ወደ መጨረሻው ሜዝ ተፋጥነው ይሄዳሉ፣ ምንም ጊዜ እና ምንም ሁኔታ ሳያባክኑ ማለት ነው። ሁለተኛዎቹ ግሩፕ ግን ወዴት መሄድ እንዳለባቸው ስላልተማሩ እና ምግብ የሚያገኙበት መንገድ ስለሌለ ወደ መጨረሻው አይፋጠኑም ማለት ነው። ሶስተኛ ግሩፕ ላይ ያሉ ግን የተለየ ባህሪ ያሳያሉ። ለ10 ቀናቶች አንድ ወጥ የሆነ መንገድ አይከተሉም። ነገር ግን በ11ኛው ቀን ላይ ግን ቀጥታ ወደ መጨረሻው ሜዝ ሄደው ምግባቸውን ያገኛሉ። በሚቀጥለው ቀን
ከግሩፕ ዋን አይጦች ተመሳሳይ የሆነ አክቲቪቲ ያደርጋሉ ማለት ነው። ይህም ምንድነው? ግሩፕ ዋን ላይ ያሉ አይጦች ሁል ጊዜ በመጨረሻው ሜዝ ላይ ያገኛሉ ምግብ፣ የሪዋርዳቸው ነው። የሶስተኛው ግሩፕ ግን ሪዋርድ ባያገኙም ያንን ነገር አውቀውታል ማለት ነው። ይህም ለምሳሌ በሌላ መንገድ ቢገለጽ አንድ ልጅ እናቱ ምግብ እየሰራች ብታቀርብለት ምግብ ሰርቶ እየበላ አይደለም፣ ነገር ግን እየተገነዘባት ነው። ይህን ደግሞ ሽልማት የሰጠው ወይ ደግሞ ኢንስትራክሽን የተነገረው ሳይሆን ብቻ ኦብዘርቭ ያደርጋል። ነገር ግን አስፈላጊ በሚሆን ጊዜ ግን ምግቡን ራሱ ይሰራል ማለት ነው። ስለዚህ ላተንት በሆነ መንገድ አንድ ነገር እንከተላለን፣ ነገር ግን አስፈላጊ በሆነ ጊዜ ደግሞ እንተገብረዋለን ማለት ነው። ኢንሳይት ለርኒንግ የምንለው በትሪያል ኤንድ ኤረር እየሞከረን ወይም ደግሞ ሽልማት ተዘጋጅቶልን ለዛ ሽልማት ስንል የሆነ መፍትሄ የምናገኘው ሳይሆን የሚገለጥልን መፍትሄ ይኖራል። አንዳንድ ጊዜ ችግሮች ውስጥ እንቆይና እንተኛና ነገር ግን ከጊዜ በኋላ ያ ነገር ሊገለጥልን ይችላል። ይሄ በመገለጥ ነው እንጂ በማወቅ በመረዳት ወይም ሽልማት በማግኘት በመሳሰሉት ጉዳይ አይደለም። ይሄ ደግሞ አሃ ለካ እንደዚህ ነው ብለን ወደ መልሱ እንድንሄድ የሚያደርገን የመገለጥ ትምህርት ነው ማለት ነው።